ሰላም እንዴት ናችሁ ውድ ተመልካቾቻችን? ዛሬ ደግሞ በአዲሷና በየቀኑ በከፍተኛ ፍጥነት እየተለወጠች ባላችሁ አዲስ አበባችን ውስጥ እየተካሄደ ያለው ድንቅ የልማት ሥራ ልናወራችሁ መጥተናል። ከተማችን አዲስ አበባ በየጊዜው ገጽታዋን እየቀየረች የነዋሪዎቿን ሕይወት የሚያሻሽሉ ታላላቅ ፕሮጀክቶችን በማስተናገድ ላይ ትገኛለች። የዛሬው ትኩረታችን የሚሆነው በታሪካዊነቱና በነዋሪዎቹ በፍቅር መኖሪያነቱ የሚታወቀው የገዳም ሰፈር አካባቢ ነው። ይህ አካባቢ ለብዙ ዓመታት ነዋሪዎች ተጠጋግተው ደስታና ችግራቸውን ተካፍለው የኖሩበት የቆየ ሰፈር እንደመሆኑ መጠን ከቤቶች ያጀጀ መሆንና ከአገልግሎት መስጫዎች እጥረት ጋር ተያይዞ የነዋሪዎችን ሕይወት በምቾት ለመምራት ፈታኝ ሁኔታዎች ነበሩበት። በተለይም ዝቅተኛ ገቢ ያላቸውና አቅመ ደካሞች በቂ ንጽህናና ምቾት በሌላቸው ቤቶች ውስጥ ይኖሩ እንደነበር የሚታወስ ነው። ይሁን እንጂ በቅርቡ በአካባቢው የተጀመረው አጠቃላይ የመልሶ ማልማትና የመሰረተ ልማት ማሻሻያ ሥራ የገዳም ሰፈርን ታሪክ ሙሉ በሙሉ የሚቀይር ሆኗል። የቆዩትንና ለኑሮ የማይመቹትን ቤቶች በጥናት በማንሳት በምትካቸው የከተማዋን ዘመናዊ ገጽታ የሚመጥኑና ለአካባቢው ነዋሪዎች የተሻለ የኑሮ ደረጃን የሚያረጋግጡ አዳዲስ ዘመናዊ የኮንዶሚኒየምና አፓርትመንት ህንፃዎችን የመገንባት ሥራ በስፋት ተጀምሯል። የዚህ ታላቅ ፕሮጀክት በጣም ድንቅና አበራች የሚያደርገው ዋናው ነገር የልማቱ ቀዳሚ ተጠቃሚዎች ራሳቸው የነበሩት የአካባቢው ነዋሪዎችና አቅመ ደካሞች መሆናቸው ነው። ልማቱ ሰዎችን ከቦታቸው ማፈናቀል ሳይሆን በአካባቢያቸው ዘመናዊና ንጹህ መኖሪያ ቤት አግኝተው የተሻለ ህይወት እንዲመሩ ታስቦ የተሰራ ነው። በተለይም አቅመ ደካሞች እና ድጋፍ የሚሹ የህብረተሰብ ክፍሎች በጽዳታቸውና በምቾታቸው አስተማማኝ የሆኑ አዳዲስ አፓርትመንቶችን ባለቤት እንዲሆኑ መደረጉ የፕሮጀክቱን ሰብአዊ ጎን ጎልቶ እንዲወጣ አድርጎታል። እነዚህ በፈጣን ሁኔታ እየተገነቡ ያሉ አፓርትመንቶች በፍጥነት መጠናቀቃቸው ብቻ ሳይሆን በጥራታቸውና በሚሰጡት አገልግሎትም ዘመናዊነትን ያላበሱ ናቸው። በውስጣቸው በቂ የመብራት፣ የውሃ፣ የፍሳሽ ማስወገጃ እና የመንገድ አውታሮችን አካተው የተሰሩ በመሆናቸው ለነዋሪዎቹ ምቹና ጤናማ የአኗኗር ዘይቤን ይፈጥራሉ። ይህም ለአካባቢው አዲስ ገጽታና ውበት በመስጠት ረገድ ትልቅ ድርሻ አበርክቷል። ይህ በገዳም ሰፈር አካባቢ የተካሄደው አርአያነት ያለው ሥራ በዚህ ብቻ የሚያቆም አይደለም። እንደታቀደውና በሂደት እንደሚታየው ይህ የልማት ሥራ እየሰፋና እያደገ የሚሄድ ነው። ከገዳም ሰፈር በመነሳት ወደ አጎራባች ሰፈሮች እና ሌሎች የከተማዋ ክፍሎችም የዚሁ አሰራር ተሞክሮ የሚስፋፋ ይሆናል። ይህም ማለት በከተማችን ያሉ ሌሎች በርካታ አቅመ ደካሞችና ነዋሪዎችም የዚህ መሰል ዘመናዊ መኖሪያ ቤቶች ተጠቃሚ የሚሆኑበት ዕድል ሰፊ ነው። በአጠቃላይ በገዳም ሰፈር እየተካሄደ ያለው የ2 ወር የህንፃ ግንባታና የመልሶ ማልማት ሥራ አዲስ አበባችን ወዴት እየተጓዘች እንደሆነ በግልጽ የሚያሳይ ማረጋገጫ ነው። ፍጥነት፣ ጥራት እና ህብረተሰብ ተኮር አሰራር ከተጣመሩ አጭር ጊዜ ውስጥ ትልቅ ለውጥ ማምጣት እንደሚቻል ይህ ፕሮጀክት በተግባር አሳይቶናል። የከተማችን ልማት በዚህ ፍጥነትና ስፋት ሲቀጥል የተሻለችና ለሁሉም ምቹ የሆነች አዲስ አበባን መገንባት አቅማችን መሆኑን ያረጋገጠልን አጋጣሚ ነው።
ايش فيرلها ها يا كذا
ገባ የሚጠየቀው እሱ ነው ማለት ነው። ስለተከታተላችሁን ከልብ እናመሰግናለን። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ በማድረግ የቻናላችን ቤተሰብ ሁኑ። እንዲሁም ሁል ጊዜ አዳዲስና አስደሳች ቪዲዮዎቻችን ወዲያውኑ እንዲደርሳችሁ የደወል ምልክቷን ወይም ኖቲፊኬሽኑን ተርን ኦን ያድርጉ። በሌላ ቪዲዮ እስከምንገናኝ ደህና ቆዩ።